ለኛ ሴቶች በእርግጠኝነት መናገር እችላለሁ ትልቁ ጠላታችን ፍርሃታችን ነው። ፍርሃታችን ደግሞ ላፈቀርነው ወንድ በጣም እንጠነቀቃለን። እሱን አጣዋለሁ ግንኙነቱ ሊፈርስ ይችላል የሚል ትልቅ ፍራቻ ነው። ነገር ግን ፍርሃታችን ነገ ሊፈርስ እንደሆነ ከምናቀው ወይም ልታጭው ከምትችይው ልጅ አያስቆምሽም። አትሊስት ግን ዋጋሽን፣ ክብርሽን እና የሚገባሽን ነገር ያስጠብቅልሻል። ምን ደፋር ስትሆኚ። ችላ መባል ለሴት ልጅ በጣም ትልቅ ህመም ነው። ባይዘወይ ሰበብ ፈልገን የምናልፈው ነገር ግን ያ ህመም ከመደመሩ የተነሳ ነገ የስነ ልቦና ጫና ውስጥ የሚከተል እኮ ነው። ዛሬ ለሱ ያለሽ ስሜት ብቻ አሸንፎሽ ዝምታን ከመረጥሽ አሊያም ትዕግስተኛ ልሁን ወይም የሚሰጥሽን ህመም ላስተናግድ ብለሽ ዝም ካልሽ ዋጋ ትከፍይበታለሽ። ምንድነው ማድረግ ያለባት ሴት ልጅ ወንድ ልጅ ኢግኖር ሲያረጋት ወይስ ምንድነው ማድረግስ በፍጹም የሌለባት የሚለውን ርዕስ ነው የመረጥኩት። ፊት ለፊትሽ ቀይ ባንዲራ እንደያዘ አስቢ። ያንን ቀይ ባንዲራ ባላየ ባልሰማ አለፍሹ ማለት ነገ በትልቁ ተሻሽሎ አፕዴት የሆነ ዋጋ ትከፍያለሽ። ይህንን በእርግጠኝነት ነው የምናገረው። ነገር ግን ዛሬ ፍርሃትሽንና ፊት ለፊት ይዞ የቆመውን ባንዲራ ተቀበለሽ ወይ መጣል ወይ ሀሳቡን እንዲቀይር አሊያም ያንቺን ዋጋ ልታስተምሪው ካልቻልሽ ያንን ወንድ ራስሽ ላመጣሽ ወይ ለፍርሃትሽ ለሰጠሽው ሰበብ ዋጋ ትከፍያለሽ። ያንን ቃል እገባልሻለሁ። ስለዚህ ምን እናደርግኛ? በምንወዳቸው ልጆች ችላ መባል ሲያጋጥም በተለይ ፍቅረኛ ብለሽ የጠራሽው ወንድ ችላ ሲልሽ ችላ የምትባይ ሴት እንዳልሆንሽ ዋጋ እንዳለሽ ራስሽ እንደምታከብሪ በራስሽ እንደምትተማመኝ በምን መንገድ ነው ልታስረጂው የምትችይው የሚለውን እንመልስበታለን። ከኔ ከትሽ ጋር የተወሰኑ ደቂቃዎችን መቆየት ብቻ ነው ከአንቺ የሚጠበቀው። ሃይ እንዴት ናችሁ? ሰላም ነው? እኔ ለማታቆኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮዳውስ 2። እዚህ ቻናል ላይ ሁልጊዜም ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበት ሀሳቦችም እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው በፍጹም ፍቅረኛ ይችላልኝ ብለሽ እንዳትደናገጪ። ከተደናገጥን ያ ስሜት ከረበሸን ካስፈራን በእርግጠኝነት ነው የፈራነው የደነገጥንበትም ኬዝ መሆኑ አይቀርም። ነገር ግን የሰው ልጆች በራሳቸው ምክንያት ሊሆኑ ይችላሉ። በስሜት መቀያየር፣ በስራ ምክንያት ዋቴቨር የሆነ ሪዝን ሊሆነው ይችላል። ምናልባት ለአንቺም ያለው ፍቅር ቀዝቅዞ ሊሆን ይችላል። ምናልባት አንቺ በጣም ከሱ ፍቅር በመፈለግሽ የተነሳ ላይታይሽ ይችላል። ችላም ብሎሽ ላይሆን ይችላል። ነገር ግን ክሬት ካረግሽው ያንን ስሜት በደንብ ነው የሚያስፈራሽ። መፍራት የለብሽም። ከፈራሽ ስሜታዊ ትሆኛለሽ። ስሜታዊ ከሆንሽ ደግሞ ሁሌ ምን ታደርጊያለሽ? ዝም ብለሽ ትደውያለሽ፣ ዝም ብለሽ ቴክስት ታደርጊያለሽ፣ ታስጨንቂዋለሽ። ምን ተፈጠረ? ለምን እንደዚህ ሆንክ? እያልሽ ልክ ባልሆነ መንገድ መብትሽን ትጠይቂያለሽ ወይም የተፈጠረውን ነገር ለማወቅ ትሞክሪያለሽ። ትክክል ያልሆኑ ነገሮች ደግሞ ምን ያደርጋሉ? ይገፋሉ። ነገር ግን አለመደንገጥሽ መረጋጋትን ይሰጥሻል። አለመደንገጥሽ አትሸበሪም። አለመደንገጥሽ ወይም አለመፍራትሽ ደግሞ ምን ያሳየዋል? ለሱ አንቺ ኢሞሽናሊ በጣም ስቴብል ይሆንሽ፣ ስሜታዊ የማትሆኝ የተረጋጋሽ፣ ራስሽን የምታከብሪ፣ ሌሎችን የምታከብሪ፣ ሌሎችን ውሳኔ፣ ሌሎችን ስሜት የምታከብሪ ሰው መሆንሽን ታስተምሪዋለሽ። ምትረጋጊ ከሆነ ማደነግጪ፣ ማትረበሽ ከሆነ ስፔስ ትሰጪዋለሽ። ችላ ካለሽ በእርግጠኝነት የሆነ ርቀት ሄዷል። ያን ርቀቱን አንቺ እንደሌለሽ ፊል እንዲያደርገው መተው ነው እንጂ ያለብሽ ከኋላ አታሳጅ ወይም አትከታዩ። የምታደርጊው እንደዚህ በፊዚካል አድርጋችሁ እንዳትስ በመደወል ቴክስት በመላክ ሰዎችን በዙሪያ ያሉትን በጠይቅ ምን ተፈጠረ፣ እነዚህ ነገሮች ሞር ከመጀመሪያ ሊርቅሽ ወይ ችላ ሊልሽ ካሰበው በላይ ያርቀዋል። ያን ነው ማሰብ ያለብሽ። ስለዚህ በፍጹም ለራሳችን መደንገጥ፣ መረበሽ፣ መፍራት ከሚሉ ስሜቶች ነፃ መውጣት። ያንን ከዛ የተፈጠረውን ነገር ኖቲስ ካደረገን ምን እናደርጋለን? ትንሽ ቆይ። ሁለተኛው መጠየቅ ነው። ለማወቅ መሞከር መቻል አለብሽ። ችላ አለሽ አይደል? ስሜቱን በደንብ ፊል አድርገሻል። የተፈጠረውን ነገር ለማወቅ ምን ማድረግ አለብሽ? እናውራ ማለት መቻል አለብሽ። አሁን ፍርሃት ምላችሁ ይሄን ነው። እናውራ ማለት እንፈራለን። ችላ እያልከኝ ነው ማለትን እና ምን እንደተፈጠረ ምን ሆኖ እንደሆነ እሱን ቁጭ አድርገሽ ከመጠየቅ ይልቅ ልክ ችላ ሲልሽ የስሜት መቀዝቀዝ፣ መጥፋት፣ መዝጋት ሲያመጣ ምንድን የምናደርገው? የሚገፋቸው መደወል፣ ቴክስት መላክ፣ እንገናኝ ማለት ይሁን መጣበቅ ነው እንጂ እስቲ ቁጭ በል
በቃ ግልጽ ማድረግ እና ከመጠየቅሽ ደግሞ ክሊሪ መመለስ መቻል አለብሽ። ይሄ ነገር ሁሌ ነው ችላ የሚልሽ ይሄ ወንድ ወይስ ድንገት ያመጣው ነው? ድንገት የተቀየረ ከሆነ በጣም ሰላማዊ ጥሩ ግንኙነት ኖሯችሁ ጥሩ መቀራረብ ኖሯችሁ ድንገት ያመጣው ከሆነ የግዴታ ፈርዘር መሄድ አለብሽ። ስራ፣ ጓደኛ፣ ሶሻል ላይፍ የሚባል ነገር አለ። እነዛ ስትረስ ውስጥ ገብቶ ሊሆን ይችላል። በተመሳሳይ ግን አንዴም ሁለቴ መሻሻል ከሌለው ትንሽ ችላ ማለቱ ልክ እንዳልሆነ ሊያሳይሽ ካልሞከረ ይሄ ነገር ሁሌ የሚኖር ነገር ከሆነ የሚገባሽ ቦታ እንዳልቆምሽ ለራስሽ መንገር ስትችይ ዋጥ አርገሽ ማለፍ የለብሽም። ግን ድንገት ከሆነ ችላ ባይነቱ የመጣ ቁጭ አርገሽ ምንድነው የተፈጠረው በተረጋጋ መንፈስ ላጣው ነው እንዴ ሊተወይ ነው እንዴ ምን አጠፋው የሚሉ ሀሳቦች እንዳይሞሉት አይምሮሽን። ምክንያቱም እኛ የምንወደው ሰው ድንገት ሲቀየርብን ምናምን ኢቨን ትንሽ ሲጠፋ እንኳን ሌላ ወደደ እንዴ ለኔ ያለው ስሜት ጠፋ እንዴ ሆኖ ምንም ጭራሽ ከኬዙ ጋር በተለይ ከወንዶች ጋር ማያያዝ ሀሳቦችን እናመጣለን። በዛ ሀሳብ እንዳትጠመጪ። ቁጭ አርገሽ ልታወሪ ሞክሪ። የሚሰጥሽን መልስ አዳምጪ። እውነት ሊያወራሽ ካልፈለገ እዛ ነገር ላይ የተፈጠረው ነገር ላይ ግልጽ ሊያደርግልሽ ካልፈለገ መሄድ መቻል አለብሽ። ምክንያቱም ከራስሽ የሚበልጥ የለም። አንቺ ስትኖሪ፣ አንቺ ደስተኛ ስትሆኚ፣ አንቺ ራስሽን ስትወጂ ነው ለሱ ሼር ማድረግ የምትችይው። ግን ራስሽን ከተውሹ ችላ ካልሹ እንደፈለግ አርገኝ ካልሽ ሞር አንቺን ለመናቅ ጭራሽ ችላ ከማለት ውጪ አንቺን ለማጣጣል እሷ እንዲህ ናት ለማለት በጣም ትቀየዋለሽ። ስለዚህ ችላ ሲልሽ ቁጭ አርገሽ አውሪ። ስታውሪ በተረጋጋ መንፈስ ስሜታዊ እንዳትሆኚ እንዳትረበሹ እንዳልኩሽ። ደን መልስ ማይሰጥሽ ከሆነ የሚያደርገው ነገር ተደጋጋሚ ከሆነ ራሳችንን መምረጥ ልለምድ ይገባል። ወንድ ልጅ ወይ ፍቅረኛ ችላ ሲልሽ ቆጭ አርጎ የማውራት ምንድን ነው እየተፈጠረ ያለው? ይሄ ነገር ድግግሞሽ አለው ወይስ ድንገተኛ ነው? ይሄ ልጅ አሁን ያመጣው ባህሪ ነው ወይስ ከበፊቱም እያደረገ ለሚለው ነገር አድሬስ መስጠት አለብሽ። ከዛ በኋላ ውሳኔ ያስፈልግሻል። ሶስተኛ እሱ ላይ ሳይሆን ራስሽ ላይ አተኩሪ። ፍቅረኛሽ ወይም ወንድ ልጅ ችላ ሲልሽ ስሜት መቀዝቀዝ፣ የመዝጋት፣ የመራቅ ካንቺ ባህሪዎችን ሲያመጣ የግዴታ የዛኔ እሱን መከተል ሳይሆን ራስሽን መከተል መቻል አለብሽ። ከራስሽ ጋር ማውራት መቻል ምን እየተፈጠረ ነው የሚለው ግልጽ አድርጎልሻል። አሁን እዚህ ከደረሰን ካዋራሹ ከጠየቅሽው የተሰጠሽ መልስ ግንኙነታችሁ ላይ ይሄ ኬስ ኬት እንደመጣ እንዴት እንደመጣና የተደጋገመን የሚለውን ከመለሽ በኋላ መረጋጋት ካለሽ በኋላ ለጥያቄዎችሽ ምንም አይነት መልስ የሚሰጥሽ ቆንጂት ራስሽ ላይ ማተኮርሽ ነው። ብዙ ጊዜ ተናግሬያለሁ። ለራሳችን ኮንፊደንስ የሚሰጡን ራሳችንን ኢንዲፔንደንት የሚያደርጉት በራሳችን እንድንቆም ራሳችን እንድንችል በሰዎች ፊት ቁመን መናገር ሊሆን ይችላል። አሁን ለምሳሌ የተሰማሽን ስሜት ለመጠየቅ ሊሆን ይችላል። እንደማይገባሽ ይሄ የሚያደርገውን ነገር ለመናገርም ሊሆን ይችላል። በራስሽ መተማመን መቻል አለብሽ። እሱ ላይ በጣም በስሜት ጥገኛ ከሆንሽ ያለሱ መኖር እንደማትችይ የሚሰማሽ ከሆነ የእሱ ፍቅር እንደሚያጎድልሽ የሚሰማሽ ከሆነ ዋጋሽ አልገባሽም ማለት ነው። የሰዎች ዋጋ እንደዚህ የሚመዛዘን ነው። ሁላችንም የየራሳችን ዋጋ አለ። የራስሽን ዋጋ ካላከበርሽው እሱ ሊያከብረው አይችልም። ምን ማድረግ አለብሽ? ራስሽ ላይ ማተኮር መቻል አለብሽ። ራስሽ ላይ ስታተኩሪ ነገሮችን ጊዜሽን ሼር ማድረግ ስትጀምሪ፣ ራስሽን መጠበቅ ስትጀምሪ እሱን እንዳልተከተልሽው እሱን እንዳላሳደድሽው ያን ያህል ማትፈልጊው ነገር እንደምታከብሪለት ስፔሱን ታስተምሪያለሽ። በጣም ሰልፍ ወርዝ ያለሽ በቃ ለራስሽ በጣም ጥብቅ ዋጋ ያለሽ ሴት መሆንሽን በቀላሉ ታስረጃለሽ። ምናልባት ስለምትወጁ ኬር ስለምታደርጊ ተጣብቀሽ ሊሆን ይችላል። አሁን ግን ይሄንን ስታደርጊ አንቺን ሰብሰብ ስትይ ምን ያስባል? ዋጋሽን ያስበዋል። ምን አይነት ሴት እንደሆንሽ ለማየት እድሉን ትሰጪዋለሽ። ሁሌም ቢሆን ከወንዶች ልጆች ጋር በጣም ብዙ አይነት ኬዝ ሊያጋጥመን፣ ሊኮራብሽ ይችላል፣ አልፈልግሽም ሊል ይችላል፣ ብሬክ አፕ ሊፈጠር ይችላል። ግን ከብዙ አስቀያሚ ስሜቶች የምንድነው ራሳችን ላይ ትኩረት ማድረግ ራሳችንን አፕግሬድ ስናደርግ ነው። ጊዜዎቻችንን ወደሚገቡን ነገሮች ላይ ሽፍት ስናደርግ ነው። እነዛችን ላይ ያሉንም ሰዎች እኛን ማየት እንደተሳሳቱ የሚያስቡት ጸጸት የሚሰማቸው። የግዴታ ምን ማድረግን ያለብሽ ራስሽ ላይ ማተኮር። እሱ ላይ ካተኮርሽ ትሸወጃለሽ። ማድረግ የሌሉብሽን ታደርጊያለሽ። መጨነቅ በሌለብሽ ልክ ትጨነቂያለሽ። መፍራት በሌለብሽ ልክ ትፈሪያለሽ። ያን ያህልም ጥገኛ እንደሆንሽ ራሱ ማመን ያቅትሻል። ራሳችን ላይ እናተኩር። አራተኛ ለጥያቄዎችሽ መልስ ካላገኘሽ ምንድነው ማድረግ ያለብሽ? ምንም ጥያቄ የለውም። ሁሉም የፍቅር ግንኙነት ውስጥ እንደዚህ አይነት ነገሮች አፕል ማድረግ ማይቀር ነው። እሱ ችላ ባይልሽ አንቺም የሆነ ሲዝን ላይ ችላ ማለትሽ የማይቀር ነው። ይሄ ችላ ባይነቱ የመጣበትን ትክክለኛ ምክንያት በአሁን ባነሳቸው መንገዶች ሆነን ለመናገር ክሊር ይሆኑልሻል። ኢቭን እሱን ባትጠይቂ ራሱ
ደጋግሞ የሚያደርገው ከሆነ ለአንቺ በቂ የፍቅር ስሜት እንደሌለው የምታውቂበት፣ በበቂ እንደማያከብርሽ፣ ግንኙነታችሁንም ሆነ ለአንቺ ዋጋ እንዳልሰጠ በደንብ የሚያስተምርሽ ሌቭል ላይ ደርሰሻል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ለጥያቄያችን መልስ ካላገኘን መልስሽ በእርግጠኝነት ነው የሚሆነው ልብሽ የሚቀበለው የሚያምነውና ኡፍ ብሎ አንጀቴ ልቷል በቃ አሁን ውሳኔ ልወስን የምትይው አይደለም። አንደኛ ሰው ኮንፊውዝድ ከሆነ አሁን በዚህ ምክንያት እንደዚህ ምክንያት ነው ካለሽ ልትቀበዩ ይገባል። ምክንያቱም የተደጋገመ ወይ ተመሳሳይ ጊዜ ካልሆነ ችላ ካለሽ በየጊዜው የሚመጣ ካልሆነ ልታከብሪለት ይገባል። ጊዜ ልትሰጪው ብዬሻለሁ። ከዛ ውጭ ያለው ግን በፍጹም መልሳችንን አክሴፕት የማድረግ ግዴታ አለብን። አክሴፕት ያላደረግሽው መልስ፣ አክሴፕት ያላደረግሽው እውነታ በፍጹም ነው ምልሽ ሊያድንሽ አይችልም። ከሰበቦችሽ ሊበልጥ አይችልም። ከፍርሃትሽ ሊበልጥ አይችልም። ስለዚህ አክሴፕት ካረግሽው ግን ምን ታደርጊያለሽ? ታሸንፊያለሽ። ስሜትሽን ታሸንፊያለሽ። ያለሽበትን ውጣ ውረድ ታሸንፊያለሽ። መቀበላችንን እንደ ድል ነው መቁጠር ያለብን፣ እንደ ስኬት። ካልተቀበልሽው ግን ምላሽሽን በጣም ከባድ ነው። ሁለት ነገር አንስቻለሁ። መልስሽን ማግኘት የምታገኝበት መንገድ ግልጽ ነው። እሱ ግልጽ አድርጎ እንኳን ባይነግርሽ ችላ ባይነቱን በተደጋጋሚ ካረገው ፍቅር እንደሌለው ለአንቺ ማመን የማይገባሽ ቦታ ግን ድንገተኛ ከሆነ ደግሞ ምንድነው የምታደርጊው? ወይም በምክንያቶች እንደመጡ ባለበት ሁኔታ እንደመጣምሽ ስፔስ ስጩ። በዛ ስፔስ ውስጥ ራስሽ ላይ ትኩረት ስታደርጊ እሱ የራሱን ነገር ሃንድል አድርጎ ይመጣል፣ የትም አይሄድም። እነዚህ ሁለት ላይ መሰረት አድርገሽ የግዴታ የመጣውን ውጤት አክሴፕት አድርጊ። አሸናፊ የሚያደርግሽ እሱ ስለሆነ። አምስተኛ ፍቅረኛሽ ችላ ካለሽ በፍጹም ማድረግ የሌለብሽ እውነቴን ነው የምልሽ መለማመጥ። ውጤታችንን አግኝተናል፣ እንደምታውቁት ፌስ አድርገናል። ችላ ባይነቱ እውነት ከፍቅር ሳይኖረው ቀርቶ ከሆነ የመጣ ኢቭንም በነገሮች መቀያየር ከሆነ የሚገባሽ ነገር ልትነግሪው ይገባል። ለምሳሌ አሁን እንደነገርኳችሁ እነዚህ ስሜታዊ ሲሆን በጓደኞቹ በቤተሰቡ በምናምን በሶሻል ላይፉ ከአንቺ ውጭ በሆነ ነገርም ከሆነ በገባበት ምክንያት ከሆነ መብት አለሽ። ያንን የማሳወቅ መብት እንዳለው ታሳዩ ይገባል። አትስነፉ። ምክንያቱም ያልተጋፈጥሽው እውነታ በቃ በጣም ነው የሚጎዳሽ። ተጋፈጪ። ሁለተኛው ደግሞ የግዴታ ችላ ሲልሽ ሹሩሩ ማለት በለመን መለማመጥ ምናምን ውስጥ እንዳገቡ አይሰራም፣ ውጤት አይሰጣችሁም። መለማመጥሽ እንደሆነም ይበልጥ ምን ያደርገዋል? ያጣጥልሻል። እንዳትለማመጡ፣ ራሳችንን እንለማመጥ እባክህ። በቃ የሰውዬ አይሆነኝም፣ ከዚህ ስሜት ነፃ አውጣኝ ብለሽ ጥንካሬሽን ከውስጥ አውጪ። አሁን እሱን ለመለማመጥ የምትታገይ ከሆነ ፉርሽ ነው፣ ዋጋ ቢስ ነው የምትሆኘው። ዋጋሽን እወቂ። ዋጋችንን አለማወቃችን ብዙ ጊዜ ዋጋ የሚያስከፍለን፣ በድጋሚ ይለዋለሁ። ስለዚህ በራሷ የምትተማመንን ሴት ማነኝ እኔ? ምን አይነት ወንድ ነው የምወደው? ከምን አይነት ወንድ ጋር ነው መቆየት የሚገባኝ? ፍቅሬ ስለማን ነው የሚገባው? እንክብካቤ፣ ይሄ ያህል ጭንቀቴ፣ ፍርሃቴ። ምክንያቱም ባዮሎጂካል እና ሳይኮሎጂካል የሆኑ ችግሮች አሉብን። እሱም ፈጥኖ የሚያስበው አጣዋለሁ። ስሜታዊውን አታችመንት አይደለ? በጣም ስሜታዊ ከሆነን ከወደድን ካፈቀርን ደግሞ ያንን ማጣት አንፈልግም። ያንን ማጣት ካልፈለግን ደግሞ ፋይት እናደርጋለን። ፋይት የምናደርገው ደግሞ ከተሳሳተ ነው። የተሳሳተ ቦታ ላይ ራስሽን እንዳታስቀምጪ። አፈቀርኩ በሚል ችላ ስትባይ ዝም ካልሽ፣ ሲዘጋሽ ዝም ካልሽ፣ ሲጠፋብሽ ዝም ካልሽ ያ ፓወሩን እሱ በፈለገው ሰዓት ይጠቀማል። ነገር ግን ያንን ሰብሰብ አድርገሽ ሙቭ ኦን አድርጊ። እሺ፣ ባፈቀርኩ ሰው የማይገባሽን ነገር አትታገሺ፣ ስለማይገባሽ። ሀሳቤን ከወደዳችሁትና ከተቀበላችሁት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ነይታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።